የወርቄቴው ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ስራ፣ ጤና ሁሉ ሰላም ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ስለመጣችሁ አመሰግናለሁ። ስለምታበረታቱኝ አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አሁንም አበረታቱኝ። ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ አበረታቱኝ፣ ደግፉኝ እላለሁኝ። ዛሬ አንዳንድ ነገሮች ላይ እንወያያለን። የቅመሞች ጉዳይ ስለሆነ መወያየት አለብን። ዝም ብለን የምናልፈው ነገር የለም። እየተወያየን ማለፍ አለብን። ለማንኛውም መነጽራችን እናደርግና ወደ ርዕሰ ዜና እናልፋለን። ሰላም አልኩኝ አይደለም? ሰላማችሁ ብዝት ይበል ብያለሁ። በያላችሁበት ኩሽና ውስጥ ነው ያለሁት። ከዚህ ኩሽና አንድ ቀን እንወጣና ራሳችን ኩሽና ውስጥ እንገባለን። ተስፋ እንዳቆርጡ። ሰላም ጤና ይስጥልኝ። እኔ ቅመሞች የፖለቲካ ፓርቲ መስራችና አስተዳዳሪ ወርቄ ነኝ። አርዕስተ ዜና። ዛሬ ቅመሟ እንዴት ዋለች? የተለመደ ጥያቄያችን ነው። ቅመሞች እንዴት ዋላችሁ? ራሳችሁን ጠይቁ። ቅመሞች እንዴት ዋላችሁ? ቅድሚያ ለእናንተ። የእናንተ ጉድ ማለቂያ የለውም፣ አያልቅም። ከአቅም በላይ እየሆናችሁ ነው። በእውነት አብስታችሁታል በጣም ማለት ነው። ለማንኛውም እንደተለመደው 75% ለራሳችን ቅመም እንሆን የሚለው ወደ 85 ይጠጋ ተብሏል። ጭራሽ ከ75 ወደ 85 50 ራሱ እኮ ለራሳችን ቅመም መሆን እኮ አቅቶናል። በዚህ አመት ግን መተግበር አለብን ቃላችንን። በቃ እናወራለን ግን ቃሉ አንተገብረውም ነው ችግሩ። አሁን 75% ለራሳችን ቅመም እየሆንን ነው አይደለም። 25% ነው ለራሳችን ቅመም እየሆንን፣ በተቃራኒ ሆነ ማለት ከመፈክራችን ጋር አልሄደም። እና በዚህ ጉዳይ እንትን በሉ አስቡበት። ለራሳችን ቅመም መሆናችን ወደ 75% ይሁን። በቃ ወደ ዛሬው ዜናችን ስናልፍ ቅመሞች 2017ን የሚያስንቅ ድርጊት እየፈጸሙ መሆኑን ከዚያ ሰፈር ጭምጭምታ ሰማን። እዚያ ሰፈር እየገባችሁ ማለት ነው የምታወሩት ምንድን ነው? ማለቴ ምን አስባችሁ ነው? እንዴት ሰው በዚህ ልክ እንዴት ራሱን እንደዚህ በዚህ ልክ ያወርዳል? እንደ ደህና ነገር ደግሞ ወጣችሁ ስታወሩ አታፍሩም እንዴ? አታፍሩም እንዴ? ሴት ልጅ እኮ እንደዚህ እንኳን እንደዚህ ወጣ እንደዚህ ምናምን ልታወራ እኮ እንደዚህ ወንድ አጠገብ ራሱ እኮ እንደዚህ ቀና ብላ ራሱ ስትሄድ እኮ ጥሩ አይደለም። አቀርቅራ እንኳን ስትሄድ እያደነቃቀፋት ነው የምታልፈው። እናንተ ጭራሽ እንደ ደህና ነገር እንደዚህ ሆኖ እንደዚህ አድርጎ እንደዚህ ምናምን ነገር። ኧረ በመድኃኒዓለም ሸም ነው። ኧረ እንደው ሰው ባንፈራ ምናምን ነገር ፈጣሪን እየፈራን ወገን የምናደርገው ነገር ልክ ይኑረው እንጂ ከመጠን አንለፍ። ከመጠን ከልክ አልፈናል። በጣም ታሳፍራላችሁ። ሁሉም ሰው አሁን በእናንተ በእንደነዚህ ቅመሞች ሁሉም ሰው ተጨንቆ ነው በቃ እነዚህ እንደዚህ ምናምን ነገር የምንባለው። አስቡ እንጂ እንዴ ምን ሆናችሁ ነው? ስነ ስርዓት ይኖራችሁ። ስርዓተ ቢስ ሁሉ እንድናገር አታድርጉ። ክብራችሁን ጠብቁ። ራሳችንን ካላከበርን ማንም አያከብርልንም። ራሳችንን ማክበር አለብን። ክብር ይኖራል ለሰውነታችን ለአካላችን ክብር ይኖራል እንጂ ለማንም ሰው መጫወቻ መሆን አለብን እንዴ? ወይ አታውሩ። ወጣችሁ ድርጊታችሁ ነገር አታውሩ። በቃ ለራሳችሁ እዚያው ያዙት። እዚህ እየወጣችሁ ሁሉንም ሰው አታሰድቡ። ሴቶች ተብለው እንድንሳደብም አታድርጉ። ቅመሞች ተብለንም እንድንሳደብ አታድርጉ። በቃ ስነ ስርዓት ይኖራችሁ። ምድረ ሾካካ ሁሉ። ወደ ሁለተኛ ዜናችን ስናልፍ ከዚህ ድርጊታቸው የማይቆጠቡ ከሆነ ስልካቸው ወደ ትንሿ ጠቅጠቅ ስልክ መቀየር አለበት። እንደዚያ ካልሆነ ቅመሞች አፍርተዋል። ጠቅጠቅ ስልክ መዳም እንድትገዛላቸው ስልካቸውን እንድነጥቃቸው ዋይፋይ እንድቀማቸው ልናደርግ ነበረ። ግን ደግሞ ስልካቸውን በአግባቡ የሚጠቀሙትን ሰዎች ስራ የሚሰሩበት የሚማሩበት ለቁም ነገር የሚጠቀሙበት አሉ። ደግሞ በእነሱ ምክንያት ደግሞ የእነሱም አንድ ላይ እንትን ማለት የለብንም። ስለዚህ ተቆጠቡ። እንደዚህ አይነት ሰዎች ተቆጠቡ። ጠቅጠቅ ስልክ ሳይሰጣችሁ ተቆጠቡ። ሁለተኛ ዜናችን ወደዚህ ሰፈር ስንመጣ አንዳንድ ሰዎች እዚያም እዚህም አለን እያሉ ሲንሸራተቱ አንዳንድ ኮሜንቶች ላይ አደጋ ማድረሳቸውን ታወቀ። እዛ ጋም አለሁኝ እዚህ ጋም አለሁኝ እንዴ
እምነት የሚባል ነገር አለ ወገን። እዚህ ጋር ሰርተን እንለወጥ ተባብለናል። እዚህ ጋር ዩቲዩበር ያልሆናችሁ አሁን እዚህ ሰፈር እዛም ሸርተት እያሉ ቢያንስ አንድ ሰው ጋር 10 ደቂቃ 20 ደቂቃ እንቀመጥ አለሁ። እዚያ ጋርም አለሁ፣ እዚህ ጋርም አለሁ፣ እዚህ ጋርም አለሁ። ምንድነው እንደዚህ መንቀሽቀሽ? ተረጋጉ እንጂ የተረጋጋ ማህበረሰብ ያስፈልጋል። በእርጋታ የሚሄድ ነው እንጂ የሚንቀሸቀሽ ማህበረሰብ መች ጠፋ? ፓርቲያችን የተረጋጋ ተረጋግቶ እጅ ለእጅ ተያይዞ አብሮ ከፍ ማለት ነው የሚፈልገው እንጂ እዚያም ሽርተት የሚል አይፈልግም። እና እንደዚህ አይነት ነገር ያጋጠማቸው ግለሰቦች ከዚህ ድርጊታቸው ይቆጠቡልን ሲሉ ማስተላለፊያ ሰጥተዋል። ተቆጠቡ። ለዛሬ የነበረን ዜና ይሄን ይመስላል። አመሰግናለሁ።